ሰላም ሰላም ፋሚሊዎቼ እንዴት ናችሁልኝ? ሰላም ነው ወይ? ከኔ ጋር ሁሉ መልካም ነው፣ ፈጣሪ ይመስገን። እንዴት ናችሁ እናንተ? ደህና ናችሁ ወይ? አላችሁ ወይ? ፎቅነታችን ጎንበስ ቀና እያለን ነው እላችኋለሁ ውዶቼ ፋሚሊዎቼ። እና እንዴት ናችሁልኝ? ደህና ናችሁ ወይ? አለሁላችሁ እላችኋለሁ። እንግዲህ ትላንትና ዴቭ እና አብርሽ ዴቭ ቤት የተለቀቀ ኤፋ ቤት ማለት ኤፋ ቤት የተለቀቀውን አይታችኋል ብዬ ተስፋ አደርጋለሁ። እንግዲህ አትክሰሳት፣ ምንም ብትሆን የልጅህ እናት ናት፣ አትክሰሳት፣ ክሱን አንሳው ብሎ ነው ሲከራከር የነበረው። እንግዲህ አብርሃም እንደ ተጎጂ ክስ ከሰሰ ማለት ነው። ተጎድቻለሁ ብሎ ክስ ከሰሰ ሂሩታንና ያው ገኒንም ማለት ነው። እኛ ይህን ተው ይክሰሰው። ኤፋ አትለማመጠው፣ በማርያም አትለማመጠው። ይክሰሰውና እስቲ ምን እንደሚባል እንሰማለን። ይክሰሰው። ወንድምነቱን ተው። ሲጀመር ኖሮም አልጠቀመክም። ኖሮም ስለማይጠቅምክ እሱ ወንድምነትንም አይፈልግም፣ እህትነትንም አይፈልግም፣ ቤተሰብንም አይፈልግም። እሱ ስራው ወንድና ሴት ማሳደድ ብቻ ነው ስራው፣ ልጁ ማለት ነው። ምክንያቱም የጭንቅላቱ እንትን ተፈቷል፣ ብሎኑ ተፈቷል። ማሰብ አይችልም። ልብስ ለብሶ ወደ እናንተ ጋር እንደዚህ ሽቅርቅር ብሎ ሲሄድ ኖርማን ይመስላችኋል? ኖርማን አይደለም። አብርሃም ኖርማን አይደለም። ይክሰስ እስቲ እናያለን። የልጁን እናት ከሶ ዛሬ እስር ቤት፣ ባለፈውም እኮ አንተን አስገብቶካል። ሄርሜላን አንተን ያገትኮ ብሎ እስር ቤት አስገብቶካል። ለሴት የተነሳ የገዛ ወንድምን ያሰረ ጀግና ነው። ስለዚህ የገዛ ወንድሙን ያሰረው ሚስቱን ይተዋል ማለት ዘበት ነው፣ ማይሆን ነገር ነው። ስለዚህ ከሚስት ይልቅ ወንድምን ነው ቶሎ በፊት የሚያውቃት። ስለዚህ አሁን ይሄ ሰውዬ ይክሰስና ይየው እስቲ ምን እንደሚባል እንየው። አትለማመጠው። እሱ ወንድምነትን አይፈልግም፣ ያንተን ወንድምነት አይፈልግም። እንዶ አንተ ነህ እንጂ ወንድሜ ምናምን ብለህ የምታወራው እሱ እስከነመፈጠር ረስቶካል። እሱ ጭንቅላቱ ሴት ማሳደድ ብቻ ነው። ስለዚህ አንተ ንቀው የራስን ኑሮ ኑር ነው እያልኩ ያለው፣ ገባክ? እንጂ እሱን እንደዚህ ክሰሰው፣ እንደዚህ አድርገህ ምን ጥሩ ያደረገውን ነው ኤፋ ወደ አንተ የሚሄደው? አንተ ምን ጥሩ ነገር የምታሳየውን ይየውና ይሄ ልጅ አንተን እንዲደግፍ ነው የምትፈልገው? ምን ጥሩ ነገር ያደረግከው ነገር አለን? አብርሃም ስለ አንተ እኮ ምንም የሚወራ ጥሩ ነገር የለክም። ይሄ ነው ተብሎ እኮ ስለአንተ ምንም ጥሩ ነገር የሚወራ ነገር የለም። ሚስትህና ልጅን ያላከበርከው፣ ወንድምን ያላከበርከው ኦዲየንስን ታከብራለህ ብለን አናስብም። በጣም ባለቅና ዝቃጫም ነክ። ልንገርክ አይደለ? በጣም የምታደርገው ነገር እኔ የትኛውን ጽድቅን አይተን ነው እኛ ለአንተ እንትን የምንለው? የትኛውን ስራህን እንየው እስቲ፣ የትኛውን ጥሩ ነገር እንየው ያንተን እስቲ፣ የትኛውን እስቲ ምኑ ላይ እንየው? አንተ የዩቱብ መሸቀለያ ብቻ ነው የምትፈልገው እንጂ እዚህ ጋር ምንም እንትን እያልክ አይደለም። ለተመልካቹ እንደዚህ ነው የሚባል ነገር ለኦዲየንሶቹ ምንም ደንታ የለህም አንተ ማለት ነው። በቃ ደንታ አይሰጥክም። ስለዚህ ምንህን ጥሩ ነገር እንየው እስቲ አንተ። አንዴ ከሄርሜላ ጋር ትሆናለህ፣ አንዴ ከፍቅር ጋር ትሆናለህ፣ ከፍቅር ደግሞ ወደ ሄርሜላ ትሄዳለህ። ታዲያ ያንተን ምንነትን ጥሩና እንየው እስቲ ንገረኝ በእናትህ። እኛን ራሱ እኮ ኃጢአት ውስጥ እያስገባን ነው። በዚህ ጾም ላይ እቺ 16 ጾም መጾምና መጸለይ ባለበት በእናንተ ኃጢአት እኛም እየታጠበንበት ነው። ገባክ አይደለ? ለምንድነው ይሄ ባናይ ኖሮ አናወራም? ገባህ አይደለ? ጥሩ ነገር ብታዝ ጥሩ ነገርን እናወራልሃለን እንጂ ሌባ ላመሉ ዳቦ ይልሳል ይባላል። አንተ ማለት የመጨረሻ ሌባ ነህ። ያውም የሌባ የምንድነው? የሴት ሌባ። በቃ የሴት ሌባ። ያን ያህል አንተ ሄርሜላን ይዘህ የምትኮራራባት አይደለችም። ገባህ አይደለ? ትላንትና አመድ ቡን ብሎ ሰው ማይጠጋ ሰውዬ ሰው ያደረገችን በአንድ ፍራሽ እኔ እውነት የበፊቱን ቪዲዮ ሳሳየው አያለሁ። አንዳንድ ቁጭ ስል አያለሁ የበፊቱን ያሳለፈበትን፣ ምን ላይ እንደደረሰ፣ ቤተሰቦቹ ምን እንደነበሩ፣ እሱ ምን እንደነበረ፣ ይሩታ ምን እንደነበረች አያለሁ። ቁጭ ስል አያለሁ። ነገር ግን ዛሬ ብር ሲመጣ እንዳለ ለካ ጭንቅላታችንም አስተሳሰባችንም ማንነታችንም ይቀይራል። ለካ ብር ምን ነው እንደዚህ አይነት ብር ከሚመጣ በአፍንጫ ጥንግር የድሮ ማንነቴን የሚያስረሳ ብር ከመጣ ይቅርብኝ። እንዴ አለ እኮ ህግ፣ አለ እኮ ወግ።
ብር ስታገኝ ምን እንደምታደርጊ፣ ራስሽን ምን እንደምታደርጊ፣ ራስሽን እንዴት ዛሬ ብር አገኘው ብለሽ ማትፈነጭበት፣ ራስሽን እንዴት ማዳመጥ እንዳለብሽ። እንደ ብር ስለተገኘ ብቻ እንደፈለግኩ መሆን አለበት እንዴ? ከእግዚአብሔር ውጪ እንደፈለግኩ ማድረግ አለብኝ እንዴ? ብር ስላለኝ ብቻ። ብር እኮ ሰላምን አይገዛም። ብር እኮ ፍቅርን አይገዛም። የምትፈልገውን ነገር ሊያደርግልክ ይችላል። ብር እኮ እምነትን አይገዛም። ገባክ አይደለ? ብዙ ነገር ነው አንተ እያጣክ ያለው። አንተ አይታወቅክም። በኋላ ምናልባት ወደ ቀድሞ ምናልባት አማኑኤልም ገብተክ ጸበልም ገብተክ ብቻ አላቅም ራስክን ካገኘክ ታስተውል ይሆናል። አሁን ላይ ምንም አንተ ምንም እየገባክ አይደለም። ሄዶ እንደዚህ እንለፈልፋለን፣ እንዲህ አትሁን፣ በኮሜንት ይጻፍልካል፣ በቀጥታ ይደወልልካል፣ ዋና ዩቱበሮቹ ያናግሩካል። ምንም ልሰማ ስላልቻልክ አንተ በራስ ጊዜ እግዚአብሔር ባስተካከለ ጊዜ ያስተካከል ተብሎ ጣል ማድረግ ነው። እና ኤፋ አትጨናነቅ፣ የራሱ ጉዳይ ነው። የሚያደርገውን ዝም ብሎ ማየት ነው ያለብክ። ቤተሰቦችንም እዚህ ውስጥ እንዳላካ አታስገባቸው። አንተም አትጨናነቅ። የሚያደርገውን እስቲ እንየው። አንተ ምንም መጨናነቅ የለብህም። እስቲ የሚያደርገውን እንየው። በቃ ዝም በለው፣ አንተ ጸጥ በለው ነው እያልኩኛለሁ። ምክንያቱም አንተ እንደዛ በምትለው ውስጥ እሱ የልብ ልብ ነው የሚሰማው። እሱ ራሱን ጥሩ እንዳደረገ ነው የሚሰማው። ገባክ አይደለ? ጥሩ እንደሚያደርግ ነገር ነው የሚሰማው። ስለዚህ ጸጥ በለው፣ በቃ ዝም በለው። እንደዛ ነው እያልኩ ያለው። አንተም ደከምክ በመሀል ላይ፣ በእነሱ መሀል ላይ አንተም ተሰቃየክ። እግዚአብሔር ብቻ ይርዳክ። ሌላ ምንም የምለው ነገር የለም። እና ተው፣ አትለማመጠው። ስትለማመጠው እንዳልኩ እሱ ትክክል እንደሆነ ነው የሚሰማው። ትክክል እንደሆነ ነው የሚሰማው። ግን ሰው ጣል ብሎ ሲተወት እኔ እኮ ትክክል አይደለሁም፣ ሰው እኔን ለምንድን ነው